ዛሬ ተስተካካይ ጨዋታችን 31ኛ ሳምንት ላይ መጫወት ያለብንን ከውልቭዝ ጋር የምናደርገውን ፍልሚያ ዛሬ ማታ ነው የምናደርገው ማለት ነው። ለምንድነው ተስተካካይ ጨዋታ የሆነው የሚለው በዚህ ቪዲዮ መጨረሻ ላይ አስረዳሃለሁ። ከዛ በፊት ግን የብሬንትፎርዱን ፈተና ለሲቲ መልእክት መላክ የቻልንበትን ፈተና ወድቀናል። ያው እኛ ጥሩ አለመሆናችን እንዳለ ሆኖ ለብሬንትፎርድ ክሬዲት መስጠት አለብን። የዛን ቀን አርሰናልን የገጠምነው ገባር እንዳለ አርሰናል ሌሎች ቡድኖችን ዋጋ የሚያስከፍለው በሴት ፒስ ብቻ አይደለም። ሴት ፒስ አለ፣ ከዛ ኤሪያል ዱል አለ፣ ከዛ ሰከንድ ቦል አለ። በሶስቱም ብሬንትፎርድ ምርጥ ሆኖ ነው የመጣው። የኛ ቻንስ ክሬሽናችን ደግሞ ጥሩ አልነበረም። 0.61 ኤክስጂ ነው ክሬት ያደረግነው። ስለዛ የፕሪሚየር ሊግ ቡድን ነውና ውልቭዝንም አንናቀውና ትልቅ ፈተና አለብን ብለን እንገምታለን። ምክንያቱም 7 ነጥብ እናደርገዋለን። ከዛላ ዊኬንድ ላይም እኛ ከቶተናም ማን ሲቲ ከኒውካስል ይጫወታል። ካሁን በኋላ ሲቲ ተስተካካይ ጨዋታውን እስኪጫወት ድረስ በ7 ነጥብ አድርገን የመቀጠል እድል አለን። ጫና እናደርግበታለን ማለት ላይቭ ስትሪም እናደርጋለን። ዛሬ ማታ የምናደርገውን ጨዋታ ላይቭ ስትሪም እናደርጋለን። ከች በሉ የሚቋጥረውም ትቋጥራለህ ነው የምልህ። ተስተካካይ ጨዋታ የሆነበት ምክንያት 31ኛ ሳምንት እሁድ ቀን ከሲቲ ጋር ካራባው ካፕ አለብን። ስለዛ ይሄ ጨዋታ ወደዚህ ይመጣል ለኛ ማለት ለሲቲዎችም ግን ወደዚህ መምጣት አልቻለው። ሲቲ ክሪስታል ፓላስ ነው 31ኛ ሳምንት የሚገጥመው። ክሪስታል ፓላስ ደግሞ ሐሙስ ኮንፈረንስ ሊግ አለበት። ስለዛ የሲቲ ጨዋታ ከ31ኛ ሳምንት በኋላ ነው የተገፋው። የኛ ደግሞ ወደዚህ ይመጣልን። ስለዛ ለኛ አሪፍ አድቫንቴጅ ነው። ያው 7 ነጥብ እጃችን ላይ መግባቱ ነው እንጂ ያው ተስተካካይ ጨዋታ አላቸው። ግን እጃችን ላይ ገብቶ 7 ነጥብ የሆነ ሰዓት ላይ ከኛ በፊት እነሱ ቀድሞ ከጣሉ ትልቅ አድቫንቴጅ ማለት። ስለዛ ጫናውን የማድረግ እድል አሁንም እጃችን ላይ ያለ። ውልቭዝ ላይ ፈርስት ሃፍ 1 ጎል ሚኒመም ወይ 2 ጎል አግብተን ሰከንድ ሃፍ እንገለዋለን ጨዋታው ማለት። አርቴታ በጣም 2-10 ቁጥር ይዘህ ብትገባ ደስ ይለኛል። ኤዜና ሌላ አንድ 10 ቁጥር ወይ ሳካ ወይ ኦዲጋርድ ተረዳኝ አይደለ? ያስፈልገናል። በተለይ ፈርስት ሃፍ እነሱ ስግጥ ብለው ሊከላከሉ የሚገባው ማስከፈት አለብን። we are the gunners ላይቭ እንገናኝ። ምን ማለት ነው? ምን አይነት ክደት ነው? ለወልቭስ ላንቋጥር ነው? ወልቭስ የእንግሊዝ ፕሪሚየር ሊግ ቲም አይደለ? ደግሞ ባዮንስ ከወያላው ጋር ለተጫወተ ሁሉ እንቋጥራለን። ምን ሆነ ነው? ቀልድ ነው እንዳያስከው አይታወቅም። ደግሞ የተናቀ የሚባል ነገር አለ። ለዛ ነው ቺን ማለ የለበስኩት። ትንሽ ትቀራረባለች። አንለቃችሁም። ይኸውልህ ዩናይትድ እንዳትዘናጋ፣ መዘናጋት የለም። ታዲያ ምን ስራ አለን? እሺ ምን ስራ? ጌም ብዙ የለንም፣ አየር የለም። በቃ እሺ ጀማው ሮብ ምሽት 5 ሰዓት ሲል ተወዳጁ ክለባችን አርሰናል ከወልቭስ ጋር የሚያደርገው ወሳኝ የፕሪሚየር ሊግ ጨዋታ አለ። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ከጋዜጠኞች ለቀረቡለት ጥያቄ ሐሳብ አስተያየቱን ሰጥቷል። ምን አለ የሚለውን እኔ እንደተለመደው በአጭሩ ቦፍ በረር ላስቃኛችሁ መጥቻለሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ደግሞ የድርሻችሁን ትወጣላችሁ። እኔ ወደ መረጃው ላቅናላችሁ። አርቴታ አስቀድሞ የቀረበለት ጥያቄ ጀማው የተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ካላፊዮሪ ለነገ ጨዋታ የመድረስ እድል እንዳለው ዘግቧል። ጀማው በጥሩ የመሻሻል ሂደት ላይ እንዳለን የገለጸው። ከዛ በተጨማሪ ቤን ዋይት ምንም አይነት ጉዳት እንዳላጋጠመውና ይልቁንም የድካም ስሜት ስለተሰማው ነበር የተቀየረው። ለነገ ጨዋታ ዝግጁ እንደሆነ ገልጿል ጀማው። ከዛ በተጨማሪ ኪንግ ካይ ሃቨርት ለነገ ጨዋታ እሱ ዝግጁ አይደለም፣ ይልቁንስ ለፊታችን ለምናደርገው ለቶትንሃም ጨዋታ ሬዲ እንደሚሆን የገለጸው። ከዛ በተጨማሪ ደግሞ ኦዲጋርድም በተመሳሳይ ሁኔታ ለነገ ጨዋታ ዝግጁ እንዳልሆነ የገለጸልን፣ ይልቁንም ከቶትንሃም ጋር ለምናደርገው ጨዋታ ግን ሙሉ ለሙሉ አገግሞ ልናገኘው እንደምንችል ነው የገለጸው ጀማው። እጅግ አስደሳች መረጃ ነግሮናል ጀማው። ከዛ በተጨማሪም ስለ ወልቭስ ጥያቄ ቀርቦለት ነበር። አርቴታም እንዳለው ከሆነ ከወልቭስ ጋር መጮት ቀላል እንዳልሆነ ጠንቅቀና ቃለን የመጨረሻ ያደረግነው ጨዋታ ላይ ምን ያህል ፈታኝ ነገር እንዳሳለፍንም እምንረሳ ሰዎች አይደለንም። የወልቭሱ አሰልጣኝ ኤድዋርድሰን ምን አይነት አሰልጣኝም እንደሆነ ጠንቅቄ አውቃለሁ። ቀለል አድርጌ አልመለከተውም። ከባድና ፈታኝ ጨዋታ እንደሚሆን ግልጽ ነው ሲል ተናግሯል ጀማው። ጠቅለል ያለው የአርቴታ መግለጫ ሐሳቤንን ይመስላል። ተጨማሪ ካለ በሌላ ቪዲዮ መመለስ ይሆናል። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁን እንዳትረሱ። ነገ ምሽት ስለስን ጨዋታው ሊያልቅ ይችላል ብላችሁ ትገምታላችሁ? ጀማው ግምታችሁን ኮሜንት ሴክሽን ላይ ማስቀመጣችሁን ግድ ነው። ይቅናን። የቋጠሮ ቀን ዛሬ አወያለዋ ላይ ይቋጠራል ማለት ነው። ጀማው ወልቭስ የልጅነቴ ወልቭስ ማለት ነው። ዛሬ ወይዬ በልልኝ ሌላ ነገር አልፈልግም። ዛሬ ወልቭስ ያሸንፋል። 100% እርግጠኛ ነኝ። ዛሬ 2-1 በሆነ ውጤት በሚገርም ጨዋታ ወልቭስ ያሸንፋል። የቋጠሮ ቀን ጀማው ጨዋታ ስለስንት ይጠናቀቃል። ዛሬ ወልቭስ ከወያለዋለች ማለት ነው። በቃ ከሰማይ ምድር መገልበጥ ነው የኛ ስራ። እንቋጥራለን ጀማው። ሌስኮ ሁላችሁም ኮሜንት ላይ ገምቶ የጨዋታ ስለስንት ይጠናቀቃል። ወልቭስ 2-1 ያሸንፋል።
አንተ በአውል ቲቪ ቡድን ማያዝብህ የማንቼ ጌታውን ግሪምስ ቢታውንን ጥሎ የመጣው ደመላሹ የወልቭስ ጋር ዛሬ ማታ ጨዋታ የምታረጉ የአርሲ ደጋፊ እንዴት አድርህልኛል? ቴዳ ከነቃ ሁሉ ነገር አበቃ። የሆነ ሲቹዌሽን ነው። ከጨዋታው በፊት የሆነ ሲቹዌሽን ነገር ፎሎ ኮፒንግ ሼር ጀምሯል። ይሄን ቪዲዮ ከዛሬው ጨዋታ ከምንም ነገር በላይ በጣም የሚያስደስት የነበረ የቡካዮ 2031 ድረስ መፈረም ነው። የምትወዱትን የቡካዮ ሳካ ፎቶ ኮሜንት ላይ ደቅ ታረጉልኛላችሁ። ዛሬ 10 ቁጥር ቦታ ላይ ሆና ተቀጥላለች የሚለው ጥያቄ ነው። በዛሬው ጨዋታ ላይ ካይ ሃቨርትዝና ማርቲን ኦዴጋርድ ጨዋታው የሚያልፋቸው ሲሆን ነገር ግን ባለፈው ያላየነው ሪካርዶ ካላፊዮሪ ወደ ጨዋታ ይመለሳል ተብሏል። ወልቭሶች በበኩላቸው እንደ ኋንኪ ቻን የመሳሰል እንደ ቶቲ አይነት ጨዋቾች ዛሬ በጉዳት የሚያመልጧቸው ሲሆን ከ2022 ጀምሮ አቻ ራሱ አልወጣንም ከነሱ ጋር ሁሉም ጨዋታ ያሸነፍናቸው። ካለፉት 5 ጨዋታዎች ደግሞ ማሸነፊያው አንዱን ጨዋታ ነው። ያ ጨዋታ ደግሞ በኢፌካፕ ከግሪምስ ቢታውን ጋር የተጫወቱት ጨዋታ ነው። እስካሁን ኢፌካፕ ላይ ያሉ እንደ እንትና ሳይኖሩ አቤት ቅሌት ብቻ ያ ነው ወልቭስ ማለት ነው። በዛሬው ጨዋታ ላይም ሊገባ ይችላል ተብሎ ግምት ያስተላልፍ የተባለ ይሄ ነው። ይሄ አስተላልፍ ልቀየር የምችለው ብቸኛ ነገር እንግዲህ ሳካ ሙሉ ፊት እስክትሆን ድረስ የወልቭስ ጨዋታም ዛሬ መጀመር አለበት ብዬ አላስብም። ኤዚን ቁጭ አድርጎ 10 ቁጥር ቦታ ላይ በዚሁ ፎርሜሽን ገብቶ መለባለብ ነው። ከዛ ዙሜንዲ 60 ላይ ተቀይሯል። ኖርጋርድን ተጫውታለ ሂንካፔ እናንተ የሆነ ሳለ ተቀይሮና ካላፊዮሪ ከጉዳት መልስ ደቂቃ ተሰጥቷል ምናምን ፈታ ያለ ጨዋታ አሳልፈን 3 ነጥባችንን ኪሳቸውን ውስጥ ከተን ሲቲ ላይ በ7 ነጥብ አርገን የራሳቸውን ጨዋታ እስኪጫወቱ ቀድመናቸው በጨዋታ ቁጥር 10 ነጥብ እያረግን ነፍሳቸውን እያስጨነቀን ህይወታችንን መግፋት ነው ያለብን ማለት። እኔ ጨዋታው በአርሲ አሸናፊነት 3-0 የሚጠናቀቅ ይመስለኛል። እናንተ የምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሊንክ ሼር ያረጋት ያማቻቾ ኢትስ ቋጠሮ ዴይ ጋይስ ተመልሰናል ማለት ነው። ዛሬ አርሱዬ ከወልቭስ አዌይ ትጫወታለች። አዲሱ የአቋማ መሪ እኔ ነኝ ማለት ነው። አቡዬ ለጊዜው ጾም ላይ ስለሆነች ያው ይከብዳታል። እኛ እንቋጥራለን አዲሱ ማለት ነው። እና ዛሬ አዲስ አይነት ቋጠሮ እናመጣለን። ሰንሰለታማ ቋጠሮ ማለት ነው። ሰንሰለታማ ገባችሁ? እንደዚህ መጥቶ እንዲህ የሚቆለፍ ማለት ነው። በጣም ከባድ ቋጥሮ ያስፈልገናል። ዛሬ እየተቃረብን ነው ጋይስ። እቺ ቋጥሮ በተለይ ከተሳካች ሁሉ ነገር ወደኛ መሄድ የሚመስለኝ። ወልቭስ ዛሬ አንቺ ነሽ ተረኛ፣ ስለዚህ የሆነ ነገር ትሰሪያለሽ ማለት ነው። እንጠብቃለን ከወልቭስ። ባለፈው በኦንጎል ብቻ ነበረው ያላሸነፈው እንደምታስታውሱት። አሁን ግን እንደዛ የለም። በሰንሰለታማ ቋጥሮ ታግዞ አዲሱ ቋጥሮ ስታይል ነው ይሄ እና ወልቭስ ያሸንፋል ማለት ነው። ምን ይመስላችኋል ጋይስ? ቋጠሮ እንዳይለየን እንዳትዘናጉ ለማለት ነው። ከሞን ወልቭስ ይመቻችሁ። የጨዋታ ቀን ነው። የሊጉ መሪ አርሰናል ዛሬ ምሽት 5 ሰዓት ላይ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ። እኔ 3-0 ብያለሁ። ባለፈውም 4-0 ብዬ ተሳክቷል። ዛሬ እስቲ አንተ ይህን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትን ጠቅ አርግልኝ ማለት ነው። ፋሚሊ መልካም ዕድል ለታላቁ ክለብ አርሰናል። ይመቻችሁ። አይ ምከራው እምቢ ካለ ምን ይደረጋል ነው። ሌላ ጨዋታ የለውም። ወደዛ የለውም። ያራዳ ልጅ ማለት ነው። ዛሬ በተስተካካይ የፕሪሚየር ሊግ ጨዋታ ነው የተመለስነው። የካራቦ ካፕ ፍጻሜ ተፋላሚ ነው አርሰናል፣ ምንም ጥያቄ የለውም። በዛ ተሸጋሽጎ የመጣ ጨዋታ ነው። ወልቭስ ከአርሰናል የሚያስተናግደው ወደዚህ ከመግባታችን በፊት ማለት ነው። የመጀመሪያው ምከራው የተባለበት ዋነኛ ምክንያት ማለት ነው። ሼር ኮፕሊንክ አድርገው በደንብ ይህን ቪዲዮ እና እያዳመጥከኝ ልነግርህ የምፈልገው ነገር ደሙዙ አንሷል አልከኝ፣ አጫወትከኝ አይደል? ምርጥ ያራዳለች እንደ ወጣት እንግባባ አልከኝ አይደል? ደሙዙ ሲመጣ ይቆያል፣ ሲወጣ ይፈጥናል ነው ጨዋታው። እናውቀዋለን አካሄዱ ላይ ያለንበት ገባህ አይደል? ግን እስ ነው ደገፍ ቅፍ በሚለው ጨዋታ ከሆነ የቴሌግራም ቻናሉ ያንተ ከሆነ እዚህ የተጻፈው ባዮ ላይም ያለውን ሊንክ ነክተህ ዘጉ ማለት ነው። ና እስቲ ቴሌግራም ትናንት ነው አልኩኝ እነ በጃዱ ማለት ነው እየቆጠሩት ነው። በሚገርም ሁኔታ ነው የምልህ ገባ። ማታ አርሰናልን ስታይ ኳሱን ብቻ አይደለም ሌላም ነገር ይህ ነው። እዚህ ጋር ፍሬ ትጨምቃለህ፣ ያልቃል፣ ጨዋታው አለቀ። ሌላ ነገር ውስጥ አገባም ነው የምልህ። ምርጥ ያራዳ ልጅ ተረዳኝ። ባዮ ላይ ያለው ሊንክ ያንተ ነው። የኛውም የተጻፈው ወስደ ቴሌግራም ላይ ሰርች በማድረግ ከ60,000 በላይ ቤተሰቦች ቁጭ ብለው አንተን ነው የሚጠብቀው። ያራዳ ልጅ ገባና እያልኩ ነው። ባዮ ላይም ያለው ሊንክ ያንተ ነው። ተረዳኝ። ሼር ኮፕ ሊንክ እያደረግኩ ወልቭስና አርሰናልን ብቻ አይደለም ሌሎቹንም ማየት አለብህ ነው አማርኛ። ቅን ያዘለው ንግግሬ ነው የምልህ። ቻይነኛ ነው እያወራ ያለሁትኝ። ቀጣይ በታጃክስታን ደግሞ እመጣለሁ ካልተግባባ። ምን ላድርግ ታዲያ? እኔ ና ቴሌግራም ላይ ነው። ሼር ኮፕ ሊንክ በደንብ ይደረግ። የቪዲዮ ምርጥ ያራዳ ልጆች ወያለው ገና ለገና አቡዬ እየጾመ ነው ብላችሁ ማንም አይጮብኝም ብላችሁ የልብ የተሰማችሁ እንደሆነ እያየሁ እገኛለሁ።
ምንም እንኳን የአቡዬ ኢነርጂ ማምጣት ባንችልም የእናንተን ጆሮ የሚያለመቅር ድምፅ ማውጣት እንደማያቅተኝ ላሳያችሁ ፈልጋለሁ ማለት ነው። ወያለው ያለፉትን 14 ጨዋታዎች ከወራጅ ቀጠና ቲም ጋር አንድም ጨዋታ አልተሸነፈም። ዛሬ ግን የሚሸነፍበት ቀን ነው። አትቋጥር ለምፈራ ሰው ድብና አድርገን እንቋጥራለን። አቡዬ አንተን መተካት ቢያቅተኝ ራሱ ማለት ነው ቢያቅተኝ እንኳን እየጮኩ ጆሮአቸውን ማደንቆር ግን አያቅተኝም። አንተ ተረጋግተህ ተኛ፣ ጾምበት፣ ችግር የለውም። ለእኔ ተው አቡዬ። 5 ሰዓት እስከ 7 ሰዓት ዓለም ላይ የሌለ ቋጠሮ ይያዛል፣ ይቋጠርባቸዋል። ወያላው ዛሬ በወልቭስ ይቀጠቀጣል ማለት ነው። ይቀጠቀጣል። ሁሌ የወራሽ ቀጠና ቲም ለሚያገባው ዮኮሬሽ ዛሬ እግሩ ይታሰራል ማለት ነው። ከሞን ወልቭስ ዛሬ እንግዲህ ብቸኛ የእንግሊዝ ፕሪሚየር ሊግ ጨዋታ ይደረጋል። በሊጉ አናት ላይ የሚገኘው አርሰናልና በወራጅ ቀጠና ግርጌ ላይ እንግዲህ የሚገኘው ወልቭስ የሚያደርጉት ጨዋታ ምሽት 5 ሰዓት ሲል ማለት ነው በወልቭሱ ሜዳ በሞኒሌክስ እንግዲህ የሚደረግ ጨዋታ ነው። በኤሚሬትስ የነበረውን ጨዋታ እንግዲህ ስናስታውስ አርሰናል በ2 ኦንጎሎች ማለት ነው ወልቭስን 2-1 በሆነ ውጤት እንግዲህ ማሸነፉ አይዘነጋም። እናም ወልቭሶች ምንም በወራጅ ቀጠና ግርጌ ላይ ቢገኙም በሜዳቸው ፈታኝ ናቸው። የዛሬውም ጨዋታ እንግዲህ ቀላል ይሆናል ብዬ ለአርሰናል በእርግጥ አልጠብቅም። ቢሆንም ግን መድፈኞቹ ማለት ነው የዛሬው ጨዋታ 3 ነጥብ ብቻ ሳይሆን የዋንጫው ባለቤት ነን ለማለት ከፍተኛ ከአርሰናል የሚጠበቅ አንድ ትልቅ ነገር አለ። ይሄንን ጨዋታ በሰፊ ውጤት ዶሚኔት አድርጎ አሸንፎ ማለት ነው ወደ ቀጣይ ጌም ለመሄድ የዛሬው ጨዋታ እጅግ በጣም ወሳኝነት ያለው ይመስለኛል። ለማንኛውም የዛሬው የእንግሊዝ ፕሪሚየር ሊግ ጨዋታ ማለት ነው ስንት ለስንት ይጠናቀቃል የሚለውን በኮሜንት እናንተ ግምታችሁን አስቀምጡልኝ እና ምሽት 5 ሰዓት እንገናኝ። ይመቻችሁ ባይ አንተ በላይ ሰማይ የሆነ የአርሰናል ደጋፊ ና እርግጠኛ ነኝ። እንዴት ነው ታደረደቶኝ? ንገረኝ እስኪ ካንተ በላይ ማን አለ? አንብብልኝ እስኪ ካንተ በላይ ማን አለ? ክለብ ዋንጫ ሊበላ በት እያለ ክለብ በሚወዳደርበት ቶርናመንት በሙሉ ማለት ነው አንደኛ ደረጃ ላይ ተቀምጡ። አንተ ይሄን ቪዲዮ 5 ጊዜ ኮፒ ሊንክ ማድረግ ይከብዳል? አይከብድም፣ አውቃለሁ አይከብድም። ስለዚህ 5 ጊዜ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። አርሰናላውያን ሀያላውያን መብት ነው፣ ማንንም አይነገርም። ካንተ በላይ ማንም እስከሌለ ድረስ የፈለከውን ቃል መጠቀም ትችላለህ። የፈለከውን ቃል ተጠቅመ ክለብህን ማሞገስ ትችላለህ። ኤኒዌይስ ተወዳጅ የሆነ ክለብ ዛሬ ከወልቭስ ጋር ይጫወታል ማለት ነው። በጣም ትልቅ ተርኒንግ ፖይንት ያለው ጨዋታ፣ በጣም ጸዴ ነው ብዬ ነው ማስበው። ምክንያቱም ከተከታያችን ጋር ከሚዜዎቻችን ጋር ያለን ትልቅ የነጥብ ጋፕ የምንፈጥርበት ነው። ፕላስ ደግሞ ወሳኝ ጨዋታ ነው። ይሄን ጨዋታ ግዴታ ማሸነፍ መቻል አለብን። ወልቭስን ነው መንገጥ 20ኛ ደረጃ ነው። እንደዚህ ነው። ፕሪሚየር ሊግ ነው። ይሄ ፕሪሚየር ሊግ ነው። ፕሪሚየር ሊጉ ላይ ደግሞ የትኛውን ቡድን እንደማይናቅ ማለት ነው ራሱ ወልቭስ ነው ያሳየው። አይታችኋል። ከዚህ በፊት ሺቱ ነው መጥቶ ምናምን ነገር እኛ ላይ ስግጥ ብሎ ኤሚሬትስ ላይ ማለት በመጨረሻዎቹ ደቂቃ አግብተን ያሸነፍ ሶ ፕሪሚየር ሊጉ ላይ የትኛውን ቡድን እንደማይናቅ ራሱ ወልቭስ ምስክር ነው። ራሱን ያሳየን። ስለዚህ ያን ስህተት መቼ ማን ደግሞ ገና በጊዜ ነው ምን ለጥፈው በጣም እርግጠኛ ሆኜ ነው የምነግራችሁ። ስታርቲንግ ለበናችን ባክፎሩ ያን ያህል ልዩነት ይኖራል ቢያላስም ግን ማለት ራይት ባክ ላይ ዛሬ ቤኖይትን ብንጠቀም በጣም ደስ ይለኛል። ምክንያቱም ቤኖ እያሳየች ያለችው ፐርፎርማንስ በጣም ጸዴ የሚባል ፐርፎርማንስ ነው። ፕላስ ደግሞ ቲምበሯ ትንሽ ደከም ብላብናለች። ከዚህ በፊት ያለውን የፕሪሚየር ሊግ ጨዋታ የምታስታውሱ ከሆነ ትንሽ ድካም ነገር ያን ያህል ፊት አለማድረግ ይታይበት ነበር። ሶ እረፍት ተሰጥቶት ቤኖይት ቢሰለፍ በጣም ደስ ይለኛል። እኔ ቲምበር ማለት መፍረድም አይቻልም። በቃ እኔ ከዛ ሁሉ ጉዳት በኋላ መጥቶ እንደዚህ ፊት አድርጎ በዚህ ልክ ምናምን እንትን ማለቱ ለራሴው ሊሳሰው የሚገርመኝ ነገር ነውና ፕላስ ደግሞ የቶፕ 6 የሚባሉ ቡድኖች ስንገጥም በቻምፒየንሺፕ ላይ ጥሎ ማለት ምናምን ሞር አሪፍ ዊንገሮች ያሉበትን ቡድን ስንገጥም ቲምበር ሞር መከላከል ላይ የተሻለ ስለሆነ ቲምበር ብንጠቀም ጸዴ ነው። ግን እንደዚህ አይነት ጨዋታዎች ላይ ሞር ኦቨርላፕ ታደርጋለች ወደፊት አታክ ላይ ምናምን ቤኖይት የተሻለች ስለሆነች ሶ ቤኖይት ብንጠቀም ዛሬ ቤኖይት ቢገባ በእርግጠኝነት ደስ ይለኛል። ደግሞ አሪፍ ፐርፎርም እንደሚያደርግ በጣም እርግጠኛ ሆኜ ነው የምነግራችሁ እንደኔ ኦፒኒየን ማለት ነው። ፍትባክ ላይ ሂንካፒን የምንመለከት ነው የሚመስለኝ ስታርቲንግ ኢሌቨን ውስጥ ምንም ጥያቄ የለውም። ሂንካፒ ካላፊዮሪ ማለት ነው ቢመለስ እንኳን ምናምን አንደኛ አጠራጣሪ ነው። ፕላስ ቢመለስ እንኳን የተወሰነ የመጫወቻ ደቂቃዎችን ያገኛል ነው እንጂ ስታርቲንግ ኢሌቨን ውስጥ ኢሚዲየትሊ ይገባል ቢያላስም። ስለዚህ ሂንካፒ ደግሞ የሚያሳየን ፐርፎርማንስ ማለት አስተማማኝ ነው። የብሬንትፎርድ ጨዋታ ላይ ራሱ አብዛኞቹ ተጫዋቾች ሺት በነበሩበት ታይም ኢንዲቪጁዋሊ ሂንካፒ በጣም ጸዴ ነበር። ከዛ ፊት የነበሩ ጨዋታዎች ምናምን ነገር በጣም ጸዴ ነው። የዚህ ተጫዋች ፐርፎርማንስ እኔ
በጣም ነው የሚመቸኝ በጣም ነው የሚችለው አስተማማኝ ነው ብያስባለሁ ትንሽ ማለት ወደፊት ሲነድ ምናምን ካላፊው የሚሰጡን ሰርቪሶች ምናምን ነገር ሞ ሮቴት ያደረገ ምናምን ካላፊው የሚሰጠን ሰርቪሶች እነዛን ሰርቪሶች ማግኘት እንችላለን ቢያላስም ግን ከዚህ የነበሩትን ጨዋታዎች የምታስታውሱ ከሆነ ሂንካፔ ራሱ ክሮሶች ያባበሩ ነበሩ በደንብ ወደፊት እየተጠጋ ምናምን ነበር ሶ መከላከል ላይ ግን ምንም ጥያቄ የለውም ሂንካፔ የተሻለ ነው በዛሬው ጨዋታም ይኖራል በእርግጠኝነት አያሳፍረንም ጥሩ ፐርፎርም እንደሚያደርግ ምንም በቃ ስጋት አይገባም ኢንተርዋኪያው ማጋሌሽና ሳሊባ ምንም ጥያቄ የለውም በእርግጠኝነት ከዛ ባለፈ ዲፌንስ ሚድፊልድ ላይ ማርቲን ዙቢሜንዲ አሁን እዚህ ጋር ማለት ነው ኖርጋርድን ቢጠቀም ለዚህ ጨዋታ አንሶ ከጨዋታ የሚሰጡ እድሎች ምናምን ባጋው ይተከም ያለ ተጫዋች ነው ፕላስ በዛሬው ጨዋታ ሳርጂ ለበን ውስጥ ቢገባ ምንም ማያሳፍር ተጫዋች በጣም የሚሽል ተጫዋች ነገር ግን ሚኬል አርቴታ ታውቀዋል ስለዚህ ማርቲን ዙቢሜንዲ ዲፌንስ ሚድፊልድ ላይ እንደሚያሰልፍ ምንም ጥያቄ የለውም ምን ይረፍት ሰጥቶት ምናምን ነገር ከዛ ሰከንድ አፍ ራሱ ማለት ነው ወይ ኖርጋርድ አስገብቶ ሰከንድ አፍ ማርቲን ዙቢሜንዲ ቢያስገባ በጣም ደስ ይለኛል ግን እናውቀዋለን ሚኬል አርቴታን ስለዚህ ማርቲን ዙቢሜንዲ እንደሚያሰልፍ በጣም በእርግጠኝነት መናገር ይችላል 8 ቁጥር ላይ ኦቢኤስ ነው ዴክላን ራይስ ስታርዌይ በእርግጠኝነት ወደ ዊንግ ትመለሳለች ቢኑ ማስቡ የባለፈውን 10 ቁጥር ምናምን የሚደግሙ አይመስልኝም በእርግጠኝነት ነው ይሄ በቃ እኔ ሚኬል አርቴታ ሊያደርግ የሚችለው ነገር እየገመትኩ ነው ነገራችሁ ሶ 10 ቁጥር ላይ ኤቨሬቺ ኤዜ ነው የሚኖረው በእርግጠኝነት እስኪ ዛሬ የሆነ ነገር ካንተ እንጠብቃለን ከዚህ በፊት ጋር ላይ ስታረጋችሁ የነበረችውን ነገሮች ማለት ነው ዛሬ እንድታደርጋችሁ እንፈልጋለን ሞር ስፔስ ያለው ጨዋታ ምናምን ነገር ነው የሚመጪ ያ ጨዋታ ሞር ስፔስ ስለነበረው በጣም አሪፍ በፍሪደም ነበር ሲጮት የነበረው አሪፍ ክሬቲቪቲዎች ታደርግ ነበር ሶ ያን ክሬቲቪቲዎችን ዛሬ እስኪ ካንተ ብዙ ነገር ኤክስፔክት እናደርጋለን አታሳፍረንም ደግሞ በጣም ጸዲ ነገር ታደርጋለህ ቢያስብ አውሬው አጥቂም ዛሬ ጎል ያስቆጥራል በእርግጠኝነት ያስቆጥራል ብዬ ነው ማስበው ይሄ ጨዋታ እንደኔ ኦፒኒየን 2-2 ወይ ደግሞ 3-2 የሚያልቅ ይመስለኛል በእርግጠኝነት ግን 2-2 ያልቃል ብዬ ነው ማስበው የእናንተን ሐሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ ከዛ ባለፈ ማለት ነው ጨዋታውን የምትመለከቱበት የተለያዩ ቀመሮች ትላንት አፈንድተናል ከትላንት ወዳ አፈንድተናል በተከታታይ ማለት ቴሌግራም ላይ ያፈነድ ቤቲንግ ለምትመድቡ ሰዎች ለቸገራችሁ ሰዎች ትልቅ መፍትሄ ነው ስለዚህ በዚህ የቴሌግራም ዩዘርኔም ተቀላቀሉ አሁኑኑ ባዮ ላይ ሊንክ አለላችሁ ወይም ደግሞ እምቢ ካላችሁ የምትዩበትን አፕሊኬሽንም ኳስ የምትዩበት አፕሊኬሽን ምናምን ዛሬ ፖስት አደርግላችኋለሁ የተለያዩ ዌብሳይቶች ነገር ግን ቀመር እየበላን ቀን በቀን እየበላን ትላንት በልተናል ከትላንት እግዚአብሔር ምንም ሳክስ አይደለም ስለዚህ ቴሌግራም ብትቀላቀሉ ይጠቅማችኋል ይመቻችሁ ከሞኒ ገነርስ የጨዋታ ግምት ኮሜንት ሴክሽን ላይ ያስቀምጣችሁ በደንብ ኮፒ ሊንክ ሪፖስት አድርጉልኝ የነገውን የክለባችንና የወልቭዝን ጨዋታ በተመለከተ ያሉትን መረጃዎች አንድ ደቂቃ ባልሞላ ጊዜ ውስጥ እንመልከት እናንተ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ በመጀመሪያም በወልቭዝ በኩል ዋንጊቻን እና ቶቲ ጎሜዝ በጉዳት ምክንያት ከጨዋታው ውጪ እንደሆኑ የወልቭዙ አሰልጣኝ ሮብ ኤድዋርድስ ተናግረዋል በክለባችን በኩል መጠነኛ ጉዳት ደርሶባቸው የነበሩት ቤን ዋይት እና ሪካርዶ ካላፊዮሪ ለነገው ጨዋታ ሙሉ ለሙሉ ዝግጁ ናቸው ከዛ በተጨማሪም ማርቲን ኦዴጋርድ እና ካይ ሃቨርትዝ ደግሞ ከነገው ጨዋታ ሙሉ ለሙሉ ውጪ ናቸው እንዲሁም በጉዳት ምክንያት ለረጅም ጊዜ ከሜዳ ርቆ የነበረው ማክስ ዶማንም በዛሬው ትሬኒንግ ላይ መሳተፍ ችሏል ከዛ በተጨማሪም በነገው ጨዋታ ላይ ቀዩን ማሊያ የምንጠቀም ይሆናል እንዲሁም የነገውን ጨዋታ ፖል ቴርኒ በዋና ዳኝነት የሚመሩት ይሆናል ከዛ በተጨማሪም ማይክል ሳልስበሪ ደግሞ በቪአር በኩል የሚኖሩ ይሆናል የነገውን ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ ነገ ደግሞ ሰፋ ባሉ መረጃዎች የምንገናኝ ይሆናል የቋጠሮ ጥሪ ጾም ስለገባ አይቋጠርም እውነትህን ነው በደንብ ነው የሚቋጠረው ዛሬ የቼልሲ የማንቸስተር ዩናይትድ የሊቨርፑል የሲቲ ደጋፊዎች ምሽት ወያላው ላይ ይቋጠራል ወልቭስ እኮ ደግሞ አያፍርም በሜዳው ዛሬ ነጥብ ሊጥል ይችላል ወልቭስ አያፍርም በሜዳው ዛሬ ነጥብ ሊጥል ይችላል ባለፈው በሜዳው ራሱ ይህ ክለብ እንዴት እንዳስጨነቀ ታስታውሳለህ ወያላው ዛሬ ደግሞ በሜዳው ላለመውረድ የሚያደርገው ጨዋታ ምሽት ላይ ሚኒመም 2 ነጥብ ያስጠላል ግምታችሁን አስቀምጡ እስቲ ወያላንስ ኮንፊደንሳችሁን ማየት እፈልጋለሁ ይቋጠራል ወልቭስም ነጥብ ያስጠላል ድል ለልጅነቴ ክለብ ለወልቭስ ለማቲያስ ኩኛ የቀድሞ ክለቡ የቋጠሮ ቀን ይላል በካራቦ ካፕ ፍጻሜ ምክንያት እንግዲህ በ31ኛው ሳምንት መካሄድ የነበረበት ጨዋታ ዛሬ ምሽት 5 ሰዓት ላይ ወልቭስ ከአርሰናል ይካሄዳል ማለት ነው እናም ላለመውረድ ነው የሚጫወት ለማለት ቢከብድ ወርዷል ብለን ብናስብ ነገሩ እግር ኳስ ተስፋ አይቆረጥበትም ወልቭስ ጠንከር ብለ 6-7 ተከታታይ ጨዋታዎችን ካሸነፍ ምናን ከፍ ብለ ቁጭ ትላለህ እና መስሚያን ጥጥ አድርገህ ባለፈው እንግዲህ በሜዳው ሄደ እንኳን ጎል ሊያስቆጥርብህ አልቻለም ዛሬ ሜዳ ላይ መጥቶ ጭራሽ ጎል እንደማያገባ አንተ እምነቱ አለን ማለት ነው ወልቭስ ወደፊት ይመቻች ያው እንደምታውቁት ረመዳን ገብቷል ፏብዬ ነው የተቀበልኩት ግን ዛሬ አርሰናል ጌም አለውና እንደው አላህን ፍሩ ረመዳኔ እንዳታበላሹት ፏብዬ የተቀበልኩትን ረመዳን እንዳታበላሹ እኔ ስለ ኳስ ማለት ነው ይሄኛውን ወር መጨነቅ ነው አልፈልግም ፈታ ብዬ ማሳለፍ ነው ፈልገው ረመዳኑን እና ፎከስ ምናምን ማድረግ ራሱ አልፈልግም ኳሱ ላይ ግን ምንድነው ነገርየው ማየቴም አይቀርም አይደለ ማሰቤም አይቀርም ሐሳብ እንድትሆኑብኝ አልፈልግም አርቴታም ልጆችህም ምናምን ነገር ማለት ነውና ቀለል አድርጋችሁ በቃ ወልቭስን ስጡት ምናምን ነገር እና የምትጾሙ ሰዎች በአጠቃላይ መልካም የረመዳን ጾም ይሁንላችሁ
የፋሲካን ጾም ጾሙ ሰዎች መልካም የፋሲካን የሁዳዴ ጾም ይሁንላችሁ። ማትጾሙ ሰዎች ይመቻችሁ። የአንዳንድ ቡድን ደጋፊዎች 11 ቀን 10 ቀን እየጠበቁ ክለባቸውን ሲመለከቱ እኛ የአርሰናል ደጋፊዎች ደግሞ በ8 ቀን ውስጥ 3 ጨዋታዎችን እየተመለከትን ነው። ይህ የአርሰናል ደጋፊ መሆን መታደል ነው። በየ3 እና በየ2 ቀኑ ክለብን መመልከት በጣም ደስ የሚል ነገር ነው። ዛሬ ምሽት 5 ሰዓት 31ኛው ሳምንት ላይ ማድረግ የነበረብንን የፕሪሚየር ሊግ ጨዋታ ከወልቭስ ጋር ከሜዳችን ውጭ የምናደርግ ይሆናል። ይህም የሆነው ካራባኦ ካፕ ፍጻሜ ከማንቸስተር ሲቲ ጋር ስለደረሰን በዛ ሳምንት የነበረን ጨዋታ ወደዚህ ተሸጋሽጎልን ነው። ምሽት 5 ሰዓት ከወልቭስ ጋር የፕሪሚየር ሊግ ጨዋታችንን እናደርጋለን። የጨዋታ ውጤት ግምታችሁን ኮሜንት ላይ ያሳውቁኝ። ወልቭስ 20ኛ ደረጃ ላይ ቢሆንም ባለፈው በሜዳችን ትዝ ይላችኋል መቼም በስንት ጥረት 2-1 ባለቀ ሰዓት ጎል አስቆጥረን እንዳሸነፍን። ስለዚህ ፕሪሚየር ሊግ ላይ የሚናቅ ቲም የለም። የዛሬን ጨዋታ እንደምንም ብለን ማሸነፍ አለብን። ቢቻለን ደግሞ በጥሩ የጎል ዲፈረንስ ብናሸንፍ ጸደ ይሆንልናል። ከሲቲ ጋር ያለንንም የነጥብ ልዩነት ወደ 7 አስፍተን አድቫንቴጃችንን ጠብቀን እንድንጓዝ የመድፉ ቤተሰብ ዛሬ ስለስንት ጨዋታው ያልቃል ኮሜንት ላይ ያሳውቁኝ። ይመቻችሁ። ዛሬ ቀኑ ሮብ ነው። ወቅቱም የጾም ወቅት ነው። ረጋ ሰከን ብለን የምንወደው ፕሪሚየር ሊጋችንን እንከታተላለን። ዛሬ አርሰናል ከወልቨርሃምፕተን ወንደረርስ ጋር የሚያደርገውን ወሳኝ ጨዋታ እንዴት እየጠበቃችሁት ነው? እስቲ ጓጉቻለሁ የምትሉ በደንብ ኮፒ ሊንክ አድርግልኝ። ኮመንት ላይ ደግሞ አዎ አርሰናል ናፍቆኛል በለኝ። በእናትህ አርሰናላችን ናፍቆናል። በፕሪሚየር ሊጉ ዛሬም መሪነቱን አጠናክሮ የሚቀጥልበት ሌላ እድል አለው። አርሰናላውያን አላችሁ ወይ ያለን በሉኝ። ኧረ ሞቅ ደመቅ አድርጉት። እስቲ ኮፒ ሊንክ ሼር አድርጉት። ይመቻችሁ። መልካም እድል። ምሽት 5 ሰዓት ላይ እንገናኝ። ወይ በሞት በረስችው ለካ ዛሬ አርሰናል ትጫወታለች። እስማም ትላንትና ቬኒ ዘረኛ ምናምን ነገር ውስጥ ገብቶ አስረሳ። ዛሬ አርሰናል ከወልቭስ እንደሚጫወት ረስችው ነበር። ያን የመሰለ ጨዋታ ትናፍቀኛለች እኮ ነው ትናፍቀኛለች። እሷም ማየት ያስደስተኛል። ዛሬ ምን ሊፈጠር ይችላል? ምን እናያለን? አብረን የምንመለከት ይሆናል። የባለፈውን 4 ጎል ምናልባት ወልቭስ ላይ ብንጠቀመው የሚል አርሰናል ደጋፊ ባልሰማ ደስ ይለኛል። ብታሸንፉ ጥሩ ነው፣ ግን ባታሸንፉ ደግሞ ለኔም ጥሩ ነው። እስኪ እናያለን። ገብተናል ወልቭ ተከስተናል። የምንገጥመው ቲም የሊጉ መሪ ነው፣ ግን ምንም አይነት የፍርሃት ስሜት ውስጣችን የለም። በቃ የአመቱ 2ኛ 3 ነጥባችንን የምናሳካ ይመስለኛል። አንድ ቅንጣት ታክል እየፈራው አይደለም። ምንም አይነት ፍርሃት እየሰማኝ አይደለም። የምንገጥመው ግን የሊጉ መሪ ክለብ ነው። ግን ባለፈው ግሪምስቢ ታውን ስንገጥም ፈርቼ ነበር። ምክንያቱም ግሪምስቢ ታውን እነማንን ሲያሸንፍ እንደነበረ የምታውቁት ነገር ነው። ዛሬ ግን የምንገጥመው ክለብ የሊጉ መሪ ቢሆንም ግን ምንም አይነት የፍርሃት ስሜት እየተሰማኝ አይደለም። 3 ነጥቡን ወርቅ አድርገን የምናሳካ ነው ይመስለኝ። በተለይ ደግሞ አስባችሁታል እያንዳንዱ ክለብ ደጋፊ ከኛ ጎን ይቋጥራል። አስበዋል። ስለዚህ ምንም አይነት የፍርሃት ስሜት እየተሰማን አይደለም። ደህና አድርገን ነው ቁልት የምናደርገው ነው የምላችሁ። ነጥብ እናሳካለን በእርግጠኝነት። እመኑ ብቻ እናንተ እንጂ በእርግጠኝነት እኛ 1 ነጥብ ወይም 3 ነጥቡን የምናሳካ ይመስለኛል። ነገር ግን ምንም አይነት ፍርሃት እየተሰማኝ አይደለም አባቴ። ምንም ቅንጣት ታክል ማለት ነው። ምንም አስበዋል እዲ በቃ የሆነ ነጥብማ እየሸተተኝ ያሉ። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። በእንግሊዝ ፕሪሚየር ሊግ አንዳች ሳመር ካልተፈጠረ በቀር በሊጉ የመክረማቸው ነገር እያበቃለት የመጣለት ወልቨርሃምፕተን ወንደረርሶች በሞኔሌክስ ስቴዲየም የሊጉ መሪን አርሰናልን የሚያስተናግድ ይሆናል። ምንም እንኳን በሮብ ኤድዋርድ ስር በርካታ መሻሻሎችን እያስመለከቱን የሚገኙት ወልቨርሃምፕተን ወንደረርሶች ጥሩ አቋም ላይ ይገኙ እንጂ የሚኬል አርቴታውን ሰራዊት ድል ያደርጋሉ ተብሎ አይጠበቅም። በአንጻሩ የሚኬል አርቴታው ሰራዊት አስቀድሞ ከሚጠብቃቸው የሰሜን ለንደን ደርቢ በስነልቦና ዝግጁ ይሆን ዘንድ ይህን ጨዋታ ድል ማድረግ የውዴታ ግዴታ አድርገው ወደ ሞኔሌክስ የሚከትም ይሆናል። የዕለቱ ጨዋታ ምሽት 5 ሰዓት ሲል የሚጀምር ሲሆን የጨዋታ ግምታችሁን ኮሜንት ላይ ያጋራችሁኝ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንደረሳ። ይመቻችሁ። ጾም እንደገባ ቃለሁ 2 ጾም ነው። ያውም ትላልቅ ጾሞች ረመዳን ገብቷል፣ አብይ ጾሙን ገብቷል። ግን አልቻልሁም። የምሬን ነው። የለመደ ልማድ ያሰርቃል ከማዕድ የሚባል እውነት ነው። የምሬን ነው።
ክፉ አመል ካለብህ የትም ብትሄድ ያዋርዳል። የምሬ ነው። እንደ ጾም ነው ብዬ አልቋጠርም። እስቲ ይቅርብን። ዛሬስ እስኪ ላላ አድርገን ብዬ አስቤ ነበር፣ ግን አልቻልኩም። የምሬ ነው። እንዴት ነው ቶተናም፣ ቸላው፣ ማን ሲቲ፣ ማን ዩናይትድ፣ ሊቤ እንመናት፣ ወልብስን እንመናት። ሌሊት 7 ሰዓት ወሽመጣችን ብትሳይልም እንመናት። እንደ ባለፈው በራሷ 3 ጎል አግብታ እንደ ወሽመጣችን እንዳይበጥስ ብዬ ነው ያራዳል። ገና እርስ ይቅር በሉ እናቴን። ረመዳን ነው አፉ ብያችኋለሁ። አፉ በሉኝ፣ እኔንም አፉ በሉ። የዛሬም ብቻ የምሬ ነው። አፉ በሉኝ፣ በእውነት አፉ በሉኝ። ገና ጾም ማን ፋሲካ ጾም ገብቷል፣ ረመዳን ገብቷል። አፉ በሉኝና የቋጠረው ቀን ያራዳ ልጅ ከፕሮፌሽናል ቋጠሮ ስራ አስኪያጅ ናሁም ዳኛው የቋጠረው ቀን ያራዳ ልጅ ያጀማ። ይህን ቪዲዮ በደም ኮፕ ሊንክ፣ ሪፖስት፣ ሼር ማድረጋችሁ እንዳይረሳ። እንዲሁም ደግሞ ከታች ማስቀምጣትን አርሰናል የምትል አካውንት ደግሞ ፎሎ ማድረግ ብቻ። እስኪ በዚህ በጾሙ ክፋት የሚባል ነገር እናስወግድ። ምቀኝነት፣ ተንኮለኝነት የለም። በሁለቱ ታላልቅ ጾሞች ላይ ክፋት ስለሌለ ፎሎ አድርጓት። የምሬ ነው። በአንድ ወር ውስጥ ይቺ 10,000 ፎሎ ከገባ የኔ የክብር ስፖንሰር ይሰጠኛል። አራዳ ልጆች እና ይመቻችሁ። ታየን አይደለም። በተለይ ደግሞ ይሄ ሮብ፣ ሐሙስ፣ ማክሰኞ ምናምን የሚደረጉ ኳሶች በምን እኔና ሆሜ ላላችሁ ሰዎች ቴሌግራም ላይ ግቡ። ባዮ ላይ ያለ የቴሌግራም ዩዘር ኔም አለ። ግቡና የምትገርም አፕሊኬሽን ሁሉንም ኳስ የምታሳይ ማለት ነው። የምትፈልጉትን ኳስ የምታሳይ አፕሊኬሽን አለች። የመቻችሁ ገብታችሁ ጆይን አድርጋችሁ ተቀላቀሉ። አሸንፎ ወልቭስ ደጋፊው ሲል ጭስስ ተስፋ ቆርጦ ሲያለቅስ ናፍቆኛል ለማየት ለቋጠሮ ዝመት ብያለሁ። ዩናይትድ ደጋፊ እንዳለ ጾም ነው አውቃለሁ። እንኳን አደረሳችሁ ብያለሁ። ባይዘው ለሁሉም ለሙስሊሙም ለክርስቲያኑም እንኳን አደረሳችሁ ብያለሁ። ተመልሰናል ማለት ነው። የተወሰነ ጊዜ ጠፍተን ነበር። ኮፒ ሊንክ ምናምን እንዳይረሳ ማለት ነው። ዛሬ ስርዓት ያለው ቋጠሮ ነው የምንቋጠረው። ድል ለወልቭስ ብያለሁ። ማንቸስተሪክ ደም ብያለሁ። ኤቢ ግን ቋጠሮ አይቀርም ወይ ይላል ኮመንቱ። ረመዳን ነው አፉ በሉን ብዬ በሰራሁት ቪዲዮ ላይ ይሄ ኮመንት መጥቶ ነበረ። እንዴት ይቀራል ቋጠሮ የሚቀር ነገር አይደለም፣ ሐራም ነገር አይደለም። ገባችኋ? ለማንኛውም ክለባችን አርሰናል ዛሬ ምሽት ከወልቭስ ጋር ከሜዳው ውጪ ሄዶ የሚያደርገው አታካች የሆነ ጨዋታ አለው። ያው ላለመውረድ የሚጮቱ ቲሞች እንዴት እንደሚሆኑብን እናውቀዋለን፣ ግን ይሄን ጨዋታ ቀለል አድርገን እንደምናሸንፍ ባለሙሉ ተስፋና ባለሙሉ ልብ ነኝ። ዘንድሮ ይሄ ዋንጫ አንፋታውም። ስለ ስንት እናሸንፋለን? ሐሳብ አስተያየት ኮመንት ላይ ሼር፣ ኮፒ ሊንክ፣ ሪፖስት አይረሳ። ፕላሱን ተጫኑ እባካችሁን፣ ፕላሱን ተጫኑ። ቤተሰብ እንሁን። ስክሮል አድርገህ እዚህ ደርሰሃል አይደል? የአርሰናል ደጋፊ ከሆንክ እንዳታሳልፈው። የአርሰናል ደጋፊዎች ቪዲዮን ኮፒ ሊንክ፣ ሪፖስት በማድረግ ጀምሩት። ዛሬ ክለባችን ከወልቭስ ጋር ፕሪሚየር ሊጉ ከሜዳው ውጪ ጨዋታ ያደርጋል አይደል? ስለዚህ ልመረቃችሁ ነው። በደንብ ኮፒ ሊንክ እርገጡት። በደንብ ኮፒ ሊንክ በደንብ። ክለባችን ዛሬ አሳምኖ የሚያሸንፍበት፣ ዴቪድ ራያ በፕሪሚየር ሊጉ 14ኛ ክሊንሺቱን የሚያስጠብቅበት፣ ቡካዮ ሳካ ወደ አቋሙ ተመልሶ ግብ የሚያስቆጥርበት፣ አሲስት የሚያደርግበት፣ ኤበሬቺ ኤዜ ደግሞ የባለፈውን ፐርፎርማንሱን በሚገርም ሁኔታ ዛሬም የሚደግምበት፣ በትንሹ 3 ጎል የምናስቆጥርበት፣ ከጉዳት በኋላ አቋሙ የጠፋበት ሪካርዶ ካላፊዮሪ በሚገርም ፐርፎርማንስ ተጫውተው ጎል ወይም አሲስት የሚያስመዘግብበት ምርጥ ጨዋታ ያድርግልን ማለት ነው። ሁላችሁም ኮፒ ሊንክ፣ ሪፖስት አድርጉትና ለብዙ የአርሰናል ፋሚሊ እንዲዳረስ አድርጉት ማለት ነው። ኮመንቱንም አሚን እያላችሁ ማጥለቅለቅ እንዳትረሱ። ይመቻችሁ። ከጨዋታው በኋላ እንገናኝ።